እየተፈጠረ ያለውን ነገር ምንም እያወቅን አይደለም። ግን ደግሞ አንድ ነገር ትዝ ብሎኝ ነው ማወቅ አለማወቅህን። አቶ አምናን ብሌንን ይቅርታ ጠየቃትኝ። እንዲሁም ሲፈን ሜርሲን ማስጠንቀቂያ ሰጠቻትኝ። ሜርሲ ከአሁን በኋላ ይኸውልሽ ስርዓት የማትይዥና እንዲሁም ደግሞ ከጀርባዬ የምትሰሪውን ነገር የማታቆሚ ከሆነ እገልሻለሁ ብላም ትላታለች። እንዲሁም ሜርሲ አንቺ እኮ የቀን ከቀን እኮ የመግደል እኮ ችሎታሽ እኮ የታወቀ ነው። አዎ ታደርጋለሽ፣ ምክንያቱም ደግሞ በጣም ብዙ ሰዎችን ስትገይ ኑረሻል ብላም ትላታለች። በጣም ትደነግጣለች። እንዲሁም ለአምናን ይኸውልሽ እናቱን መግደልሽን እነግረዋለሁ ብላም ትላታለች። ይህንን በምትነግራት ሰዓት ሲፈንም በጣም ትናደዳለች። ይኸውልሽ አንቺ ሰው ግን እያምሻል ላይ አርፈሽ ትቀመጭ እንደው ተቀመጭ፣ ያለያ ግን ጉድሽ ነው የማፈላልሽ ብላም ትላታለች። እንዲሁም የአቶ አምናን ጓደኛ ስልክ በሚያወራበት ሰዓት ሜርሲ ተደብቃ እያዳመጠች ነበረ። እናም ሰዎቹንን እያስፈራራች መጠቀም ስለምትፈልግ አንድ ማስፈራሪያና እንዲሁም ደግሞ አንድ የምትጠቀምበት እድል አገኘች። እሱም ተደብቆ ስልኩን ሲያወራና እንዲሁም አቶ አምናን ምንም የሚያውቀው ነገር የለም፣ ስለዚህ ሁሉንም ነገር ለራሳችን ማድረግ አለብን ብሎም ሴራ ሲያሴር ነበረ። ሜርሲ ተደብቃ የሚሰማችው። ሜርሲ ይህን ስትሰማ በጣም ደስ አላትኝ። እሺ እንዴት ነው ባክን በወንድሜ ልጅ ላይ ትጫወትበታለህ ብላም ትለዋለች። በጣም ደነገጠ። ቆይ ሜርሲ ምንድነው የሰማሽው? የት ነበርሽ? አሁን ነው የመጣሽው ወይንስ ቆይተሻል ብሎም ይጠይቃታል። እንዲሁም አይ ምንም ቆይቻለሁ፣ ግን ደግሞ ሁሉንም ነገር አውቃለሁ፣ ሚስጥሩን ሰምቻለሁ። እናም ስለዚህ መስማማት እንችላለን፣ አብረን መስራት እንችላለን ብላም ስትለው ምንድነው አብረን የምንሰራው ብሎም ለማስተባበል ሞከረ። ነገር ግን ደግሞ ምንም ማድረግ አልቻለም ነበር። ምክንያቱም ደግሞ አስተባብሎ ይህን ነገር ማለፍ አልቻለም። ምክንያቱም የተናገረውና እንዲሁም ደግሞ ከባድ ነገር ስለሆነ ይህንን አቶ አምናን ከሰማ ለሱም ለህይወቱም አደጋ ላይ እንደሚጥለው ስለሚያውቅ፣ ስለዚህ ግዴታ ከሜርሲ ጋር መስማማት ነበረበት። ሜርሲም እሺ እንስማማ፣ ለማንኛውም ይኸውልህ ከአንተ ከወንጀሉ በቅርቡ የተቀላቀልኩኝ አብረን የምንሰራው ነኝ ብላ ስሙ ትነግረዋለች። ይህንን በምትነግረውም ሰዓት እሺ ሜርሲ እርግጠኛ ነኝ እንግዲህ ስራዎችን አብረን እንደምንሰራ እተማመንብሻለሁ ብሎ ይላታል። እሺ ምንም ችግር የለውም ብላ እሷም እንግዲህ እያስፈራራች ከሁሉም ነገር መቀበል የምትፈልገው። በተለይ ደግሞ ተደብቃ ሾከክ እያለች የምታዳምጠው ወሬ ይህ ደግሞ ለእሷ በጣም አሪፍ ነው። ምክንያቱም አቶ አምናንን የወንድሜ ልጅ ይኸውልህ እኔ ማሰብ ያለኝ እንደ ሌሎች አይደለሁም፣ እዚህ ቤት መቀመጥ አልችልም፣ ምክንያቱም ደግሞ አያቴ መታለች ብላም በምትላሰ አቶ አምናንም በፍጹም ሜርሲ የት ነው የምትሄጂው? የትም ቦታ አትሄጂም፣ ስለዚህ እዚህ ቤት መቀመጥ አለብሽ ብሎ ይላታል። ሜርሲም አውቃ እያስመሰለች እንጂ በፍጹም ከአቶ አምናን ቤት ለመውጣት ፈልጋ አልነበረም። ሜርሲም በጣም ደስ ይላትና እንደው የወንድሜ ልጅ እኔም እኮ መቼ የለኝም፣ ነገር ግን እንደው ነገሩን ሁሉ ሳየው በጣም ስለከበደኝ ነው እንጂ እናም የወንድሜ ልጅ በጣም አመሰግናለሁ ብላ ደስ ብሏተኝ እዚህ ቤት መኖር እንግዲህ እቀጥላለሁ፣ ነፃነት ይሰማኛል፣ እኔ ስለተሳቀኩ ነው ብላም ትለዋለች። በፍጹም አክስቴ ልጅ ነፃነት ሊሰማሽ ይገባል ብሎም አቶ አምናን ይላታል። እንዲሁም ሜርሲ በጣም ደስ ብሏት፣ ስለዚህ አሁን ላይ ደግሞ በተለይ ደግሞ ብሌንን ልሽ ወሬ እያመሳሰልሽ እያመላለሽ ካልነገርሽኝ እኔ ለጀሪ ሁሉንም ነገር እነግራታለሁ ብላም ትላታለች። ምንድነው ለጀሪ የምትናገረው? ከአቶ አምናን ጋር ተሳሳሙ የሚያሳይ ቪዲዮ አለኝ። ስለዚህ ይህንን ማውጣትና እንዲሁም ደግሞ ለጀሪ መናገር እችላለሁ። ጀሪ ይህን ነገር ካወቀች በጣም አደጋና በጣም ከባድ ነገር እንደሆነም እንዳትረሺው ብላም ታስፈራራታለች። ይህን ስትራቴጂ በጣም ትደነግጣለች። ቆይ ለምን የሁሉ ነገር ለምን አስፈለገ ብላም በጣም ተዝንባታለች። እናም አዎ ይኸውልሽ ይህንን ነገር እውነቴን ነው ትክክለኛ ይህን ነገር ማድረግ አለብኝ ብላ ስትላትኝ እሺ በቃ ለማንኛውም እስማማለሁ፣ ይህን የምትፈልጊውን ነገር
አደርጋለሁ ብላ ብሌንም እሺ ትላታለች። ምክንያቱም ደግሞ ምንም አይነት አማራጭ አልነበራትም። እንዲሁም ሲፈን አሁን ላይ እውነቱን ተናገረች። ሲፈን እባክሽን አርፈሽ የማትቀመጭ ከሆነ ኋላ በጣም እንዳይቆጭሽ ብላ ትነግራታለች። ሜርሲም ይኸውልሽ አሁን ላይ ደግሞ እንዲሁም ደግሞ ያደረግሽውን ሁሉ ሚስጥር አውጥቼ እነግርብሻለሁ በማለት አሁንም ቢሆን ሜርሲ ሲፈንን ታስፈራራታለች። ምክንያቱም ደግሞ አሁን ላይ የጄሪ ልብስ አውጥተሽ ከብሌኒ ላይ ልብስ ወይም ደግሞ ሻንጣዋ ላይ እንዳስቀመጥሽውም አውቃለሁ። ስለዚህ አውቀሽ ሌባ እንድትባል ያደረግሻት አንቺ ነሽ። ስለዚህ ግዴታ እውነቱን እናገራለሁ ብላም ትላታለች። ይህንን በምትላትም ሰዓት እባክሽን አንቺ ልጅ ግን ለምን አታይኝም? በቃ ተይኝ፣ እኔ ስራዬን ልስራበት ከህይወቴ ውጭልኝ ብላ ሲፈን በጣም ትናደድባታለች። እንግዲህ የጀሪ ልብስ ውስጥ የደበቀችባትኝ ሲፈን እንደሆነችም ነው እንግዲህ እየተናገረች ያለችው። ሲፈንም በፍጹም ይህን ነገር መናገር አችም ብላም ሜርሲ ስትናገራትና እንዲሁም ደግሞ ስትቆጣትም ነበረ። ሜርሲም ደግሞ ልሽ አሁን በኋላ እኔ የምፈልገው ነገር አግኝቻለሁ፣ አንቺንም አልለማመጥሽም፣ የራስሽ ጉዳይ ብላም በጣም ተናደና ተብሰይታ ትነግራታለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ላይ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁም እህት ወንድሞቼ ከልብ አመሰግናለሁ። ወደ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ውድ ቤተሰቦች እንግዲህ በዛሬው ዕለት አዲስ ቪዲዮ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የደወል ምልክቷንም መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮችን ይዘን ስንቀርብ ለእናንተ ተደራሽነት እንዲያገኝ እያደርጋል ማለት ነው። እንግዲህ አቶ አምናን ብሌንን ይቅርታ ጠይቋታል። ምክንያቱም ደግሞ ጄሪን በመስማትና እንዲሁም ደግሞ ጄሪ በማስመሰል ልብሴ ተሰርቃለሁኝ በማለት አውቃ ብሌን ከቤት እንድትወጣም ስለምትፈልግ ነበረ ይህን ነገር እያደረገችው። እናም አቶ አምናን ብሌንን ከተናገራትና እንዲሁም ደግሞ ከባድ ውሳኔ ከወሰነም በኋላ ብሌን በፍጹም እንደዚህ አይነት ሰው እንዳልሆነችና ልክ እንደዚህ አይነት ምንም ነገር እንደማታደርግ ስላወቀም ብሌንን ይቅርታ ጠየቃትኝ። ብሌንም ተሰማትኝ። በመጀመሪያም ቢሆን ቆይ ግን እንዴት ነው በአቶ አምናን ፊት ላይ ለምንድን ነው እንዴት ነው መታመንን የማገኘው ብላ ነበረ ስቅስቅ ብላ ስታለቅስ ነበረ። በቃ ካሁን በኋላ እንዲሁም እዚህ መቀመጤ ምንም ትርጉም የለውም በማለት በጣም ተናደና ተብሳይታ ትናገራለች። ቆይ ግን ለምንድን ነው የሁሉ ነገር እየሆነ ያለው? እኔ እኮ ምንም ነገር ያደረግኩት ነገር የለም በማለት ግን ደግሞ ምንም ነገር አለማድረጓ በጣም ያበሳጫታል። እናም አሁን ላይ በተለይ ደግሞ አቶ አምናን ይቅርታ ብሎም ስላላትኝ ብሌንም በጣም ደስ ብሏታል። አቶ አምናን የጄሪ ውሸትና እንዲሁም ደግሞ ማስመሰል በተለይ ደግሞ ጄሪ ቀጥታ ልብስ መፈተሽ እፈልጋለሁ፣ ሁላችሁም ቁምሳጥናችሁን እየከፈትኩኝ መፈተሽ እፈልጋለሁ ብላም በምትልበት ሰዓት አቶ አምናንም እሱም ደግሞ እንድትፈትሽ ነበረ እየጋበዛትኝ አብሮት እየገባም ነበር። ስለዚህ ይህ ውሸቷን መሆኑን ሲያቅ በተለይ ደግሞ የብሌን ልብስ ቀጥታ እዚኛው ሻንጣ ነው መፈተሽ የምፈልገው ብላም ስትል በዛም ምክንያት ነበረ በጣም የተናደደው። አቶ አምናንም የተናደደበት ምክንያት ቆይ እንዴት የሁሉ ነገር ታደርጋለች በማለት ነበረ በጣም ተበሳጭቶም የተናገረው። ነገር ግን ደግሞ በተለይ ብሌን እዚህ ጋር እውነቱን